ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል። ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነዞር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል። በ0924 52 13 70 በመደወል ምዝገባዎትን ያጠናቁ ወይም ከስር በመናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል። ዛሬ ወደ ሲዳማ ሄደን ነበርና መስጂድ ሀብት እየተከፋፈለ ነበር። ስንደርስና በጣም ነው የደነገጥኩት። ቃሚዎች በሁለት ቦታ ይከፈላሉ። ገገማ ቃሚና አራዳ ቃሚ አለ። አራዳው ቃሚ፣ ገገማው ቃሚ እንዲህ በስልኩ ስታዩ ያምራል አይደለ? እመነኝ መተህ እዚህ ማለት ነው ኤክስፒሪየንስ እስከምታረጉ ድረስ ማውራት አትችልም። ለሰቡ እኮ ፀሐይዋ ወጣለች። እዚህ ሀገር ፀሐይ ማለት ነው የፍሪጅ መብራት ታውቃላችሁ? مصطفى يا ابوي تعال وانا بايني ምን እንደሆንኩ ብታውቁ ምንድነው ዛሬ ልጀምርበት እንጂ ቪዲዮ የሚወድቀው ብዛቱ። ዛሬ ቀኑ ጁሙአ ነው። ኮመንቱን በሰለዋት ታጥለቀልቁታላችሁ። ተናግሬያለሁ። إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ሁላችሁም ኮሜንት ላይ ሰላዋትን አውርዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ዛሬ እንደተለመደው ባዝናኝ ባስተማሪ ቪዲዮዎች ተመልሼ መጥቻለሁ። ዛሬ ቀኑ ጁሙአ ነው። ከጁሙአ ጋር ተያይዞ እንግዲህ የሚነሱ ብዙ ነገሮች አሉ። ከዛም መካከል ያው ሴቶች ለጁሙአ ወደ መስጂድ ይሄዳሉና የሴቶችን መስጂድ ግን አስተውላችሁ ታውቃላችሁ? ወንዶች ሴቶችን አይደለም ወንዶች አስተግፍሩላህ። እና ይሄን ቪዲዮ ተመልከቱት። የሴቶች መስጂድ ይላል። የወንዶች መስጂድ ብዙ መስጂዶችን አይቻለሁ። ሪያሊቲው ይሄ ነው። ግን ደግሞ አንዳንድ መስጂዶች ላይ የሴቶች መስጂድ ወላሂ በጣም ነው የሚያምረው እና ሁሉም አይደለም ለማለት ነው። ለምሳሌ ወደ ክፍለ ሀገር ብትሄዱ የወንዶች ነው በደንብ አሪፍ ተደርጎ ይሰራል። የሴቶች ግን በቃ የሆነ ምን ልበላችሁ ኩሽና ነው የሚያስመስሉት። ለማንኛውም ከቪዲዮ መግቢያ እንደነገርኳችሁ ዛሬ ጁሙአ ነው። ሁላችሁም ሰላዋት አውርዱ በኮሜንት ኹጥባ እናደምጣለን ወደ በኋላ ላይ። ከዛ በፊት ግን ሌሎችን ቪዲዮዎች እንመለከታለን ማለት ነው። አብራችሁን ቆዩ። ምናልባት ስለ ዲን ወይም ስለ ሸሪዓዊ ድንጋጋቶችን ከሆነ ሰው ጋር እየተነጋገርክ ወይ እየተወያየህ ሊሆን ይችላል። እዛ መሀልም አንተ ቃለ አላህ ቃለ ረሱል እያልክ የአላህንና የረሱልን አለይሂ ሰላቱ ወሰላም ንግግርን እየተናገርክ እሱ በመሃል ይሄ ነገር ግን እኮ በእኔ አስተሳሰብ ብሎ ይመልስልሃል። ሐቢቢ መን አንተ ማነህ? እዚች ጋር የአላህ ቃል ነው የረሱል አለይሂ ሰላቱ ወሰላም ንግግር ነው ተብሎ እየተነገረህ በእኔ አስተሳሰብ ግን ብለህ የምትናገረው ማን ስለሆንክ ነው? አንተ ልክ እንደ ሰሃቦች የሆነ ነገር ሲነገረን ሰሚዕና ወአጣዕና ይሄ ነው ሊፈርደን የሚገባው። ሰምተናል ታዘናል ካልሆነ የኔ ራእይ የኔ አስተሳሰብ እዛ ነገር ላይ የሚጨመርበት ከሆነ እኮ ዲናችን ይበላሻል። አልኢስላሙ ቢነቅሊ ወለይሰ ቢልዓቅል ይባላል። እስልምና እንደመጣው ነው እንጂ በአእምሮአችን ከገጠመልን ጋር አይደለም የምንሄደው። ስለዚህ እንደዚህ አይነት አስተሳሰብ ያለባችሁ ሰዎች ተስተካከሉ። እኛንም ቀጥተኛውን መንገድ ይምራን፣ እናንተንም እንደዛው። ለጓደኛህ ሼር አድርግለት። ማሰላም። ለጓደኛዬ ብቻ አይደለም ለህዝብ ነው ሼር ያደረኩት። ስለዚህ ሁላችሁም ቪዲዮን ላይክ እያደረጋችሁ ለሌሎችም ሼር በማድረግ አድርሱ። ዛሬ ወደ ሲዳማ ሄደን ነበርና መስጂድ ሀብት እየተከፋፈለ ነበር። ስንደርስና በጣም ነው የደነገጥኩት። እና የሚገርም ሀብት ነበር። ምንድነው እየተከፋፈለ የነበረው? እኔ ግራ ገብቶኛል የምልንም እኔ አረ ግን በጣም የሆነ ነገር አልወረደ ወላሂ። ቁርአን በቃ በየቦታው በተቻላችሁ መጠን 10 ራስ ይዛችሁ የሆነ ቦታ አከፋፍሉ። ምን አይነት ስሜት እንዳለው ወላሂ ሱብሃንአላህ። በጣም ነው የሚገርመው። ከኋላ እያያችኋቸው ነው። ሱብሃንአላህ። ለማንኛውም በዚሁ አጋጣሚ የረመዳን እየደረሰ ነው። ለመሳኪኖች ገንዘብ እያሰባሰብን ነውና ሁላችሁም በዚህ ጉዳይ ተሳትፎ ማድረግ የምትፈልጉ በዚህኛው አካውንት ሁላችሁም የአቅማችሁን ድጋፍ ማድረግ ትችላላችሁ። ለመሳኪኖች የቻላችሁትን ያክል ድጋፍ በማድረግ ኢንሻአላህ እናደርሳለን። ፐርሰናሊም የተወሰነ የተሰበሰበ ገንዘብ አለ ኢንሻአላህ፣ እሱንም አለ። ተጨማሪም ደግሞ ያስፈልጋል ግዴታ ነው። ስለዚህ ሁላችሁም በዚህ ጉዳይ ተሳትፎ አድርጉ ስለጠይቃለሁ ኢንሻአላህ። አካውንት ይሄ ነው፣ አቢሲኒያ ነው። ሁላችሁም በዚህ አካውንት የቻላችሁትን በዛ አነሰ ምናምን የሚባል ነገር የለም። 100 ብርም ስለሚጠቅም ሁላችሁም ያቅማችሁን
ድጋፍ አድርጉ ኢንሻአላህ። ቃሚዎች በሁለት ቦታ ይከፈላሉ። ገገማ ቃሚና አራዳ ቃሚ አለ። አራዳው ቃሚ እየቃመ የፈለገ ያክል እንኳን ቢመረቅን ሰላቱን አይተውም። ሰላቱን ደንቧን ሰዓቷን ጠብቆ ይሰግዳል። ገገማው ቃሚ ከመረቀነ በኋላ አሁን ይሄን ተፍቼ ልስገድ ይብሎ ጫቱ ያጃጅለውና ጂል አርጎት የለም ከዚህ ውስጥ ተርዚናውን ማውጣት ያሳዝነዋል። የሆነ ዶላር አውቶ ሚጥል ይመስለዋል ታውቃለህ። ላለመጥፋት ብሎ ሰላትን የሚያሳልፍ ገገማ ቃሚ አለ። ስለዚህ አራዳ ቃሚ እንደምትሆን ተስፋ አረጋለሁ። ሰላም ተስፋ አረጋለሁ። ጭራሽ አላሁ አክበር። ገገማ ቃሚም አራዳ ቃሚ መሆን የለብን አያስፈልገንም። እሺ አራዳማ ያልቃመ ነው ሀቢቢ የሚል ኮሜንት አለ። ያልቃመ ነው አራዳ ከገባችሁ ማለት ነው። ይሄ እዚህ ጋር በጣም ተርዚና ደግሞ መጥፋት የሚከብዳቸው ዶላር እንዴት ልጥፋ እያለ ያስባል ሲል ነበርና እውነት ነው ለሱ ዶላሩ ነው። ምክንያቱም ምግብ ይቅርብኝ ብሎ ሊሆን ይችላል ያንጫት ይገዛው። እንዴት ቸክኖ ይተፋዋል። አስተግፍሩላህ። ለማንኛውም ሁላችንም ከጫት እንራቅ። እንዲህ በስልኩ ስታዩ ያምራል አይደለ? እመነኝ መተህ እዚህ ማለት ነው ኤክስፒሪየንስ እስከምታረጉ ድረስ ማውራት አንችልም። ለስሙ እኮ ፀሐይዋ ወጣለች። እዚህ ሀገር ፀሐይ ማለት ነው የፍሪጅ መብራት ታውቃላችሁ? የፍሪጅ መብራት ማለት ሱብሃንአላህ ግልጽ ኤግዛምፕል ትጠላለህ። ሱብሃንአላህ ደግሞ ማጨስ ጀምሬ ሳይሆን ማለት ነው ነይ ሸሩ ያስጨሰያለሁ። አጭ ምን አይነት ጣጣ ነው? በበረዶ ተሸፍሯል በኪኔ። ቆይ ላዝለው። ያ እንዲህ በራስ ዘና ካላልክ አስቸጋሪ ሆኗል ህይወት። ብርድ እንደ እሳት እንደሚያቃጥል ያወቁት እዚህ ነው ይላል። ሱብሃንአላህ ብርድም እንደ እሳት ያቃጥላል አሉ። በነገራችን ላይ እኔ ቅዝቃዜ በጣም ነው የምወደው በጣም። ሱብሂ ላይ ግን እያልኩ ነው ዱም ባረገው ከባድ እና ሁለት ወዶ አይሆንም በሚለው እንግዲህ ቅዝቃዜ ውስጥ ገብተናል። ሱብሂንም እንደዛ የተንቀጠቀጥን እያደረግን ነው። مصطفى يا ابوي تعال ولد تعال ያ ጀማ እዚህ ጋር ግራ እንዳይገባችሁ ለረጅም ጊዜ ያልተገናኙ ወንድማማቾች ናቸውና እየተጣሉ ሳይሆን እግሩን ለመሳም ዝቅ እያለ ነው ቱታ ያደረገው ሰውዬና ያኛው ደግሞ ለምን እግሬን ትስማለህ አለቀፋ አይነት ነገር ነው እና ድብድብ ይመስላል ስታዩት፣ ግን ወላሂ ልብ ይነካል በጣም ሱብሃንአላህ። ያ አላህ ከባድ ነው የምር። አላህ አይለያየን። አላህ ይጠብቀን። ሁላችንም ጠንክረን ለፍልስጤሞች ዱዓ እናድርግላቸው። ህይወታቸው በሙሉ እንዲስተካከልላቸው እንዲያምርላቸው ሁላችንም ዱዓ እናድርግ ኢንሻአላህ። ይህንን ዱዓ ለኡመት ያስተላለፈ የሆነ ሰው አላህ ካለበት ሀዘን ጭንቀት ያወጣዋል አሉ ረሱል አለይሂ ሰላቱ ወሰላም። እኔ አስታውሳችኋለሁ፣ ዳርሰም ታስተላልፋላችሁ። اللهم يا فارج الهم وكاشف الغم يسر لي أمري وارحم ضعفي وقلة حيلتي وارزقني من حيث لا أحتسب يا رب العالمين. السلام عليكم. وعليكم السلام ورحمة الله وبركاته. እንደዚህ ነው አነጋገሩ መጨረሻ ላይ። ባረከላሁ ፊክ አኺ አላህ ይጨምርልህ። ያ ጀማ በመቀጠል ኢንሻአላህ አጥር ያለች ኹጥባ ነው 3-4 ደቂቃ ታገሱና ኢንሻአላህ አድምጡት። አሁን ያለንበት ወር የረጀብ ወር ነው እንደምታውቁት። የረጀብ ወር ገብቷል። የረጀብ ወርን በተመለከተ አላህ Subhanahu Wa Ta'ala في كتابه العزيز إن عدة الشهور عند الله 12 شهرا يوم خلق السماوات والأرض منها 4 حرم ይላል። የዓመት ወራት ቆጠራ አላህ ዘንድ 12 ወር ነው። ሰማያትና ምድርን ከፈጠረ ጊዜ ጀምሮ ስሌቱ ይሄ ነው። ከነዚህ መሃል 4 ወራቶች እጅግ የተከበሩ ከባድ ወራቶች ናቸው። فلا تظلموا فيهن أنفسكم ራሳችሁን በእነዚህ ወራት ውስጥ አትበድሉ። በተለይ በአራቱ ዓመቱን ሙሉ ነፍስን መበደል አይቻልም። በተለይ በእነዚህ 4 ወራቶች ግን ጠንከር ያለ ይሆናል። ነብዩም አለይሂ ሰላቱ ወሰላም የሐጀተል ወዳዕ ላይ ምን አሉ? إن الزمان قد استدار كهيئته يوم خلق السماوات والأرض ጊዜያቶች ተሽከርከረው ሰማያትና ምድርን አላህ እንደፈጠረው እለት ተመልሷል። መሐል ላይ ሙሽሪኮቹ ወራቶችን ለማዛባት ሞክሮ ነበር። በዚህም ይሁን በዛ በተዘዋዋሪ ነገሩ ተሽከርከሮ ዞሮ ዛሬ አሁን ባለንበት ወቅት አላህ ከደነገገው እለት ጋር የገጠመ ሆኖ ተገኝቷል አሉ እና ዓመት 12 ወር ነው። ከነዚህ 4 ወራቶች የተከበሩ ናቸው።
ሶስቶቹ ተከታታይ ዙልቀዕዳ ዙልሒጃና ሙሐረም ናቸው አሉ። አራተኛው የተነጠለ ነው ረጀብ ሙደር የሚባለው ነው በጁማዳና በሻዕባን መሃል የሚገኘው። ይህም ለረመዳን መቅረባችንን ያሳያል። አላህ በሰላም ደርሰው የሚጾሙና የሚቆሙ አላህ ያደርጋል። በእነዚህ ወራቶች ውስጥ በተለይ በዚህ ወር ከተጠቀሱት 4 ወራቶች መሃል አሁን ያለንበት ስለሆነ ራስን መበደል የለብንም። አላህ ራሳችሁን በወንጀል እንዳትበድሉ ብሏል። ከቢድዓ ከጥመት ከሽርክ ሰውን ከመበደል ከመገዳደል ከመፋለም ከማታለል ከመዋሸት ከማጭበርበር ከምቀኝነት መጥፎ ከሆኑ ሁሉ ስነ ምግባራቶች ከየትኛውም ጊዜ በተሻለ መልኩ ሁሉ ጊዜ ሐራም ናቸው በተሻለ መልኩ የምንታቀብባቸው ወራቶች እንደሆኑ ያሳየናል። ዒባደላህ ይህ ወር እንዲህ ምርጥ ቢሆንም በቁርአንም ይሁን በሐዲስ የተለየ የሚፈጸም ዒባዳና ተግባር የለውም። ዝርዝር የሚነሱ ቢድዓዎችን ብንጠቅስ ጊዜው አይበቃን ይሆናል። ነገር ግን ባጭሩ ማስቀመጥ የምፈልገው በቁርአንም ይሁን በሐዲስ ትክክለኛ በሆነ ሐዲስ አንዳንድ ደካማ የሆኑ በጣም የደከሙ ሐዲሶች ካልሆኑ በስተቀር በቁርአንና በትክክለኛ ሐዲስ መሰረት እነዚህ ወራቶች ውስጥ የሚፈጸም ለየት ያለ ምንም አይነት ዒባዳ የለም። ረጀብ ወር የተከበረ ወር ቢሆንም በዒባዳ አፈጻጸም በጾም በዑምራው በየትኛውም ተግባር የተለየ አጅርና ምንዳ የለው የተቀመጠበት ማለት ነው። ነቢዩም ዓለይሂ ሰላቱ ወሰላም የተለየ ዑምራ አላደረጉም። የተለየ ረጀብን የተለየ ጾም አልጾሙም። የተለየ ሰደቃ አላደረጉም። ረጀብ 27 ተብሎ ለይለቱል ኢስራ ወልሚዕራጅ ይከበርም አላሉም። በል አህለል ዒልም እንደሚሉት ሙሐዲሶች ባስቀመጡት መሰረት በእርግጥ ለይለቱል ኢስራ ወልሚዕራጅ ስንተኛው ቀን እንደሆነ በትክክለኛ የተረጋገጠ ነገር የለውም። ትክክለኛ ማስረጃ የለውም 27 የሚለው ወደፊትም ወደ ኋላ ሊመጣ ይችላል። ስለዚህ ኢብኑ ባዝ ረሂመሁላህ ምንድነው የሚሉት የአላህ ሕክማ ሆኖ ቀኑ እንዳይታወቅ ሆኗል። ሰዎችን አስረስቷል። ቢታወቅ ራሱ የተለየ የሚደረግ ምንም ነገር የለም። ቢድዓ ዒባደላህ ክፉ ነው። ቢድዓ ማንነታችንን ያሳጣል። ቢድዓ ልባችንን ያለያየን እኮ አንዱ ቢድዓ ነው። ሽርክና ቢድዓ መቀጣጫ አለው ፊ ዱንያ ቀብለ አልአኺራ። ልባችን መለያየት፣ መቀያየም፣ መከፋፈል፣ መበታተን አይበቃንም። የአላህን ትእዛዝ በመጣስ ወደ ኋላ መንሸራተት አይበቃንም። ከሐራም ራሳችንን ብናቅብ ምንድነው የምናገኝ የሚደርስብን ጉዳት? ክብርና መልካምነት እንጂ መከበርን ማይፈልጋለ የለም። ሁላችንም ለመከበር ግን የአላህን ዐዘ ወጀል መመሪያ በትክክል ማክበርና መከተል ነው። ጀዛከላሁ ኡስታዝ። ያ ጀማ እንግዲህ እንደሰማችሁት ነው። እኛም ሰምተው ከተጠቀሙት ያደርገን። ሁላችሁም ቪዲዮን ሼር ማድረግ እንዳትረሱ። ለሁሉም መድረስ አለበት ኢንሻአላህ። የኛ ስራ ለጀነት አያደርሰንም። በእዝነት ያ ረህማን ጀነትን ወፍቀን ያ ረብ። مثل الجنة التي وعد المتقون فيها أنهار من ماء غير آسن فيها أنهار من ماء غير آسن وأنهار من لبن لم يتغير طعمه وأنهار من خمر لذة للشاربين وأنهار من عسل مصفى ولهم فيها من كل الثمرات ومغفرة من ربهم كمن هو خالد في النار وسقوا ماء حميما فقطع أمعاءهم. الله أكبر. الله يجمرልህ ሐቢቢ። ያ ጀማዓ ሁላችንም በቁርአናችን እንጠንክር። ቁርአን ያልቀራችሁ ካላችሁ ፈላህ ኦንላይን የቁርአን መርከዝ አለ። ማስታወቂያውን አድምጠን እንመለስ። ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል። ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነዘር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል። በ0924 52 13 70 በመደወል ምዝገባዎትን ያጠናቁ። ወይም ከስር በመናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል
ሁላችሁም በተቀመጠው ስልክ ቁጥር እየደወላችሁ ተመዝገቡ፣ ቂራአታችሁንም ጀምሩ። የቀራችሁም ደግሞ ጠንክራችሁ ቁርአንን ተጠቀሙበት ኢንሻአላህ። የዛሬ ቪዲዮአችን ይመስላል። ከእናንተ ጋር ማስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ነው ቪዲዮዎች ልትልኩልኝ ትችላላችሁ። እዚያ አምጥቼ ገጀማው ጋር ሪአክት እናደርግበታለን፣ እንማማርበታለን በአላህ ፍቃድ። እንዲሁም እንደነገርኳችሁ ለመሳኪኖች ገንዘብ እያሰባሰብን ነው። ረመዳን እየደረሰ ነው ኢንሻአላህ። የአቅማችንን ድጋፍ እናደርግላችኋለን፣ እናግዛችኋለን። በዚህኛው የአቢሲኒያ አካውንት ሁላችሁም ድጋፍ አድርጉ። አቢሲኒያ መጠቀም የማትችሉና ንግድ ባንክን ብቻ መጠቀም የምትችሉ ካላችሁ ደግሞ በዚህኛው ቪዲዮ በምትልኩበት ቦት በዛ በኩል አናግሩኝና የሚመቻችሁን አካውንት ሰጣችኋለሁ ኢንሻአላህ። በዛ በኩል ታስገባላችሁ፣ እኛ ለመሳኪኖች እናደርሳለን ማለት ነው። ዘንድሮ እጅግ በጣም ትልቅ ነገር ስላሰብኩኝ ኢንሻአላህ ያ ጀማ ሁላችሁም የቻላችሁትን ድጋፍ አድርጉ። 100 ብርም እንዳልኳችሁ ትልቅ ጥቅም አለውና ሁላችሁም ያቅማችሁን ድጋፍ አድርጉ። የዛሬው ቪዲዮአችን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው በባለፈው እንዳያችሁት ነበረ። ያው አሁን አልሐምዱሊላህ ተሰርቶለታል። በጣም ደስ ብሎናል አልሐምዱሊላህ። በሃሩን ሚዲያ በኩል በተወሰኑ እህቶች እና ደግሞ በመዋዝ ተወሰነ ተሰብስቦ ነበረ እና በእነሱ በኩል አልሐምዱሊላህ ረብል ዓለሚን ይኸው ተሰርቷል፣ ለዚህ በቅቷል። አልሐምዱሊላህ አላህ በረካ ያድርጋችሁ። በጣም ደስ ብሎኛል ወላሂ። ዶክተሩ ዛሬ አይቶት ነበረ፣ በጣም አሪፍ ነው ደህና ነው ብሏል። ያው ግን በቃ ወደ ከሙቀት ቦታ መኖር የለበትም፣ ምክንያቱም የተሰራው ከዚህ ወደዚህ በግማሽ በኩል ስለሆነ በዚህ በኩል ያለው ያው አልወጣም እንዳለ ነው ሚሹ። በዚህ በኩል ውስጥ ላይ ያለው ነገር አልወጣም፣ በዚህ በኩል ያለው ነው የወጣው። ወደ ቀዝቃዛ ሀገር ቦታ ሆኖ ቢኖር ጥሩ ነው፣ ምክንያቱም ውስጥ ላይ የገባው ነገር በሙቀት ሰዓት በጣም ይረብሻል። ለዛም ነው ወደ ውጭ የሚወጣው ምናምን ብሎ ስለተናገረ ያው እንግዲህ እንደጀመራችሁ የሆነ ነገር የምትሉ በጣም ደስ ይለኛል። ጥሩ ነገር አልሚ ምግቦችን ቶቶሎ ያው ውሰድ። ምክንያቱም አሁን ይሄ እንደገና ትልቅ ሲሆን ሰውነቱ ሲወፍር ልጁ ሲያድግ ያኔ ይሰራል። እንደገና ይሄ ሙሉ ወጡ የራሱን ስጋ መልበስ እንችላለን ልጁ ከወፈረ በኋላ ሰውነቱ ደህና ከሆነ በኋላ ስላሉ እንግዲህ ያው የተወሰነ እንደጀመራችሁ የተወሰነ ነገር ብታደርጉልኝ ደስ ይለኛል። ያው አሁን አላማችን ምንድነው? ያው ዶክተሩ እንዳለው ወደ ቀዝቃዛ ቦታ ሄድ ብለን ያው ልጁ ያለበት ሁኔታ ይበልጥ ደግሞ ድጋሚ ደግሞ ይሄኛው ወጡ እስኪሰራለት ድረስ ያው እስከዛ ድረስ ምንም ችግር የለውም ወደ ቀዝቃዛ ቦታ ከሆነች ብሏል። እንደዛ ስለሆነ ችግር የለውም ስላለ አሁን ሐሳባችን ወደዛ ሄዶ ቀዝቃዝ ወዳለ ቦታ ሄዶ ልጁን ማስቀመጥ ነው። ወደዛ ነው ያሰብነው ኢንሻአላህ። እና በሃሩን ሚዲያ በኩል ያላችሁ እህቶች በጣም ነው የማመሰግነው። አላህ ይስጥልኝ ከምንም በላይ እንደው እንዲህ ነው አይደለም። በቃ የልባችሁን አላህ ይሙላላችሁ። ለኔ እንደተጨነቃችሁልኝ፣ ለኔ እንዳሰባችሁልኝ፣ ለኔ እንደቆማችሁልኝ ሁሉ አላህ ለእናንተ የሚቆምላችሁ አላህ ይስጥልኝ እላለሁ። እንግዲህ ያለው ነገር ይሄ ነው። ያው በተቻላችሁ አቅም ወደ ቀዝቀዝ ያለ ቦታ ላይ ሄጄ ልጄን እያስተማርኩ ደህና ኑሮ ልጄን ያው የተሻለ ከዛ ከሙቀቱ የተሻለ ነገር እንዲያገኝ ለማሳደግ ያው ተተባበሩ ደስ ይለኛል። በተረፈ አላህ ይስጥልኝ፣ አመሰግናለሁ።